ግን እኔ ትልቁ እቅዴ የኢትዮጵያ ኤዱኬሽን ሴክተር ላይ አይን ተጠቅሜ ኤዱኬሽን ሴክተር ማበልጸግ ነው። እንዴት ስኮላርሺፕ ማግኘት ቻለ? $4.1 ሚሊዮን ስኮላርሺፕ ወርዝ የሚያደርግ ስኮላርሺፕ ማግኘት ቻልኩ። እንዴት አሰብከው? እንዴት ጀመርከው? ጓደኞቼ ጋር ድርቅን ከ6 ወር በፊት አስቀድመው በ95% አኪሬሲ መተንበይ የሚችል AI ሞዴል ሰራን። ተመልካቾች አሁን ያለነው የእንግዳ ሰዓታችን ላይ ነው። ዛሬ ስቱዲዮአችን እንግዳ አድርገን የጋበዝ ነው የ19 ዓመት ወጣት ነው። ባለብሩህ አእምሮ ነው። ከዛ ባለፈ ደግሞ ለተማሪዎች ያግዛል ያለውን የመተግበሪያ የሰራ ከዛ ባለፈ $4.1 ሚሊዮን የሚያወጣ ስኮላርሺፕ ባለቤት ነው። ስለዚህ ወደ አሜሪካ ጉዞ ሊያደርግ ነው። ስለ ጉዞና ሌሎችንም አንዳንድ ጉዳዮች እንጫወታለን ብለን ወደ ስቱዲዮ አምጥተነዋል። ዛሬ አብረህን ስላለ በጣም ነው የምናመሰግነው። ኃይሌ አዳነ እንኳን ደህና መጣህ። እንዴት ነህ ኃይሌ? አሉ ሰላም ነህ? ሰላም። በ19 ዓመት እንደዚህ ይቻላል እንዴ? አዎ ይቻላል። እንግዲህ ኃይሌ በተለይ ኢትዮጵያን ወክሎ የመጀመሪያው ሰው ነው። እንግዲህ ተቋሙ ራሱ MIT ተቋሙ እንግዲህ የAI ትምህርትን ከጀመረ 2 ዓመታት ነው። ከዛ በፊት እንግዲህ በተለያዩ የትምህርት ዘርፎች በርካታ ሰዎች በስኮላርሺፕ ከሀገራችን ሄደዋል። አንተ ግን በAI ዘርፍ የመጀመሪያው ኢትዮጵያዊ ነህ። እንደው ምን ተሰማ? ከዚህ እንጀምር። በጣም ደስታ የተሰማኝ ትልቅ ነገር ነበር። እኔም መማር ፈልገው AI ነበረ። ጥቂት ዩኒቨርሲቲዎች ናቸው በዓለም ላይ AI የሚያስተምሩት በአሁኑ ሰዓትና እኔም ያን እድል ማግኘቴ በጣም ትልቅ የደስታ ነበር የተሰማኝ። እኔ እንደውም $4.1 ሚሊዮን ሲባል ብሩን ስጡኝ አላለም ተብሎኝ $1 ያገኛል ማለት ነው እያልኩ ነበርና እድሉ እንዴት መጣ? እስቲ እሱን ንገር። እድሉ የመጣው ገና ከ8 ክፍል ያለው ነበር መዘጋጀት የጀመርኩት ስኮላርሺፕ አፕላይ ለማድረግና የ4 ዓመት ጉዞ ውጤት ነበረ። ከአሶሳ ነው የመጣው እና ዛ የመንግስት ትምህርት ቤትም እንደተማርክ ደግሞ ሰምቻለሁ ሃይ ስኩልን እና እድሉን እንዴት አገኘው? እንዴት ሀሳቡ መጣል? የኮምፒውተር ፍቅር ነበረኝ ገና ከ7ኛ ክፍል ጀምሮ ነበር ራሴን ኮዲንግ ሳስተምር የነበረው። ከ7ኛ ክፍል ጀምሮ መማር ፍላጎት ነበር ወደ ኮምፒውተርና 10-11 ስደርስ AI በዛኔ ነበር የተለመደ የመጣው በጣም። ከዛ እኔም ለኔ ፋሲኔት ያደረገኝ ቴክኖሎጂ ነበረ። AI መማር አለብኝ ብዬ አሰብኩ። በጊዜውም ላይክ ስልጠናዎች ነበር ኦንላይን የተለያዩ ስልጠናዎች ወስድ ነበር ኮርሶች። ግን ከሱ በላይ ግን AI እንድማር የገፋፋኝ እኛ አፍሪካኖች ኢትዮጵያኖችም ጨምሮ AI ፊልዱ ላይ ሪፕሬዘንቴሽን ይጎልናል ገና። አብዛኞቹ በነጮች ዶሚኔት የተደረገ ፊልድ ነው AI ፊልድ። AI ሞዴሎችንም ብዙ ጊዜ ሲጠየቁ ምንድነው የሚሉት ለኢትዮጵያ ኮንቴክስት የሆነ መልስ መመለስ አይችልም። ምክንያቱም የሰለጠኑበት ዳታ በዌስተርን ካንትሪስ በእነሱ ዳታ የሰለጠነውና እኔም ላይክ ይሄን ችግር እንዲፈታ ፈልግ ነበር። ላይክ በጣም ከዚህ በፊትም ብዙ ችግሮች ያጋጥሙ ነበር። ለምሳሌ ፌስ ሪኮግኒሽን ብላክ ሰዎች ላይ ይሰራል፣ ነጮች ላይ ይሰራል፣ ጥቁሮች ላይ ይሰራል። እንግዲህ ያ ሲስተማው ለምሳሌ የባንካችሁ ፓስወርድ ቢሆን ጥቁሮች ሰዎች ባንካቸው አካውንት አይከፍትላቸውም ማለት ነው፣ ነጮች ይከፍትላቸዋል። ልክ እንደዚህ ማለት ነው። ከዚህ በተጨማሪም ለኛ ለአፍሪካኖች ኮንቴክስት የተሰራ AI ሞዴሎች አልነበሩም እና እነሱን ጉድለቶች ሳይ ሜቢ እኔም AI ፊልድ ተቀላቅዬ ይህን ችግር ከሚፈቱ ሰዎች መካከል መሆን አለብኝ ብዬ አሰብኩ። እሱ ነበር ለኔ መነሻ የነበረው AI እንድገባ። መነሻ የሆነህም ከቀለም ጋር በተያያዘ ነው አይደለ? እና አሁን እሱ ላይ እየሰራበት ያለው እንደ ጅማሮ ያረከው ነገር አለ ወይም ደግሞ አሁን የምትሄድበት MIT ተቋም የማሳቹሴትሱ ላይ በዛ አይነት አንግል ነው AI ላይ መስራት የፈለከው ወይስ ጅማሮ ምን ላይ ነው ማድረግ የፈለከው? ይሄንን መፍታት ነው የቀዳሚ መነሻ ሀሳብህ? አሁን ኦሬዲ እየተቀረፈ ያለ ነው ችግሩ። የዛሬ 5-6 ዓመት ወደ AI ሞዴሎቹ ችግር ነበረባቸው ወደ ዲቨሎፒንግ ካንትሪስ ሲመጣ። ለምሳሌ ላይክ ድራግ ዲለር ፒክቸር ጀነሬት አድርግ ቢባል ጥቁር ነው ጀነሬት የሚያደርገው፣ ግን ስቲል ነጭም እንትን ሊሆን ይችላል፣ ድራግ ዲለር መሆን ይችላል። ቀለም ጋር የሚገናኝ አይደለም። ለምሳሌ ለወንድ ንጉስ ከተባለ ለሴት ንግስት ይባላል ሲባል፣ ከዛ በኋላ ምሳሌ ደግሞ ላይክ ተመሳሳይ ሁኔታ ለወንድ ዶክተር ከተባለ ለሴት ምን ይባላል ሲባል ነርስ ብሎ ይመልሳል፣ ግን ስቲል ሴት ዶክተር መሆን ይችላል። ብዙ ዳታዎች ችግር ነበር። ኦሬዲ አሁን እነሱ እየተቀረፉ ነው። ግን እኔ ትልቁ እቅዴ የኢትዮጵያ ኤዱኬሽን ሴክተር ላይ AI ተጠቅሜ ኤዱኬሽን ሴክተር ማበልጸግ ነው፣ ሞደርናይዝ ማድረግ ነው ትልቁ እቅዴ። የጀመርኳቸው ፕሮጀክቶችም አሉ። ኢቴግዛም ይባላል ወደ 22,000 በላይ ዩዘሮች ያሉት ለኢንትራንስ የሚያዘጋጅ ከ1ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች የትኛው ፈተና ማዘጋጀት ይፈልጉ መጠቀም የሚችሉት ፕላትፎርም ነው። ያለምን ወጪ ነፃ ነው። ኦሬዲ AI ኢንተግሬት አድርጌበታለሁ። በተጨማሪ ሞር AI ቱሎችን ለመጨመር ነው ትልቁ እቅድ ኤዱኬሽን ሴክተር ላይ። በጣም ኢንትረስቲንግ ነው። እያንዳንዱ ደግሞ የሰራሃቸውን መተግበሪያዎች ስልጠናዎችን የምትሰጠው በነፃ እንደሆነ ሰምቻለሁና
እንደው ያሳስብሃል ወይ? አሁን እንግዲህ የተማርንበት መንገድ አለ አይደለ ሁላችንም። አሁን ኤአይ በጣም ዘመኑ እያገዘ ነው ለተማሪዎች በተለይ ብዙ ነገር ማወቅ ለሚፈልግ ኤአይ ነገሮችን ያቀላልና አንተ ደግሞ አሁን ስኮላርሺፖችን ማግኘት ከዛ ለፈተናዎችን መዘጋጀት ለአገር ልጆች በነፃ ነው ይሄን አገልግሎት እየሰጠ ያለው። እንዴት አሰብከው? እንዴት ጀመርከው? እሱ ንገረን። ኦኬ ሶ ራሴን ለስኮላርሺፕ ሳዘጋጅ ብዙ ቻሌንጆች ነበር። ኢንፎርሜሽን ማግኘት የለም፣ ሜንተር ማጣት አለ። ሶ እኔ ጀመርኩ ከ8 ነበረ። ብዙ ጊዜ ነበረኝ ራሴ ላይ ሰርች አድርጌ ኢንፎርሜሽን ማግኘበት ራሴን ለማሰልጠን በቂ ጊዜ ነበረኝ። ግን አብዛኞቹ ተማሪዎች ምንድነው 11 ወይ 10 ይደርሱና ኢንፎርሜሽን ራሱ የላቸው። ሶ እኔ ራሴ አጋጥሞኝ የነበረውን ችግር ሌሎች ተማሪዎች ለመፍታት ብዬ ነው። ሶ ግሎባል ስኮላርሺፕ ይባላል። ሶ የተለያዩ ስልጠናዎችን እየሰጠን ያለ ነው ለተማሪዎች ስኮላርሺፕ ማግኘት የሚፈልጉ። እንዴት ነው ስኮላርሺፕ አፕላይ የሚያደርጉት? እንዴት ነው ኤሴ የሚጻፈው? ምን ነገር ነው ኤክስትራ ካሪኩለም መስራት ያለባቸው? ሙሉ ነገር ያካተተ ኢንፎርሜሽን የምንሰጥበት ፕላትፎርም ነው። ሶ አፕሊኬሽን ሲለቀቅም ክፍት ከሆነ አፕላይ አድርጉ ብለን እንለቅላቸዋለን። እነሱም ተከታትለው አፕላይ ያደርጋሉ። ሶ ራስ እንድጀምር ያደረገ የገፋፋኝ እኔ ራሴ ሜንተር አለማግኘቴ ነው። እኔ በጣም የገረመኝ ለ20 ሺህ በላይ ተማሪዎች እድል ፈጥረሃል። ከዛ ባሻገር ደግሞ 40 ሺህ በላይ ጥያቄዎች አስበሽዋል። 40 ሺህ ጥያቄዎችን በራስ ነው የምታወጣው? እኔ በጣም ጥያቄ ሆነብኝ እሱ ነው። ወይስ ከተለያዩ ዳታዎች ሰብስበህ በራሱ ወይ ለተማሪዎች ይሆናል ብለህ ነው? እንዴት ነው አቀራረቡ? 12 ያለው ነበር የጀመርኩት። ሶ መጀመሪያ አስቤ የነበረው ራሴ ፓስት ፔፐሮችን 12 ሲፈተኗቸው የነበረው ጥያቄ የሰበሰብኩ ነበር ሶልቭ ማድረግ። ኦልሞስት 10 ሺህ ጥያቄዎቹ ራሴ ነበር ሶልቭ ያደረኳቸው 12 እና ክረምቲን ተጠቅሜ ማለት ነው። ግን ያየሁት ሲሄድ 10 ሺህ በጣም ብዙ ጊዜ ፈጀብኝ። ጥሩ ነበር ጥያቄዎች ኳሊቲ እንዲኖሩ ስለፈለኩ እያንዳንዱ ጥያቄ ራሴ እየሰራው መልሱን ቼክ እያደረኩ ነበር። ምክንያቱም ፕላትፎርም ተጠቅሞ የተሳተ መልስ አግኝቶ የተሳተ ኮንሰፕት አግኝቶ ፈተና ማውጣት የለባቸውም በሚል ማለት ነው። ግን ሳየው ኤክስፓንድ ለማድረግ ስኬል ለማድረግ ያስቸግራል። እንደዚህ ቼንጅ ስለሆንኩ የነበርኩት ጥያቄዎችን ጀነሬት ማድረግ ላይ ማለት ከዛ ምን ነበር የተጠቀምኩት? ኤአይ ሞዴሎች ተጠቀምኩ። ሶ የኢትዮጵያን ካሪኩለም የሚያውቅ ኤአይ ሞዴል አሰለጠንኩ። ኢትዮጵያን ካሪኩለም ያውቃል፣ የሚመጡትን ጥያቄዎች ያውቃቸዋል። ከዛን ኤአይ ሞዴሉ ጥያቄዎች ጀነሬት ያደርጋል። ለምሳሌ አንድ ትምህርት ላይ 10 ሺህ ጥያቄ ጀነሬት አደረግኩት በኋላ ጀነሬት ያደርጋል። ዛን ጥያቄዎቹ እኔ ኢቫሉዌት አድርጌ አስገባቸዋለሁ። አንዳንድ ጥያቄዎቹ ኳሊቲ ላይኖራቸው ይችላል። አጠያየቃቸውም የሚጠይቁ ኮንሰፕት ልክ ላይሆን ይችላል። አንዳንዶቹ ጥሩ ጥያቄዎች ናቸው። ሶ ጥያቄውን ራሴ ከመጻፍ ኤአይን ተጠቅሜ ኤአይ ጀነሬት ያደርጋል። እኔ ኢቫሉዌት አድርጌ ወስናለሁ ማለት መጨረሻ ላይ ለተማሪዎቹ የሚገባውና የማይገባውን ጥያቄ። ሶ እንደዛ አድርጌ ነው 40 ሺህ ጥያቄ መድረስ የቻልኩት። በጣም ቁም ነገረኛ ገና በወጣትነት እድሜው ትልቅ ነገር ነው ይሄ ማለት። በእኛ ጊዜ ታስተሳል ማትሪክስ እንፈተን ያምና የተፈተኑትን የማትሪክ ሺቶች 3-4 አመት ወደ ኋላ ተመልሰን ገርበን ነው እሱን ምን ዘጋጅ መልሱን እንደው ራሳችን ነበር ሲጀምርም ያነሳሳኝ እሱ ነበር። ሶ በእኛ ጊዜ ኦልሬዲ ዲጂታል ነው ነበር ፈተናውን እና ፔፐር ሲፈለግ አይኖርም። ያሉትም የድሮቹ ናቸው። የዛኔ ካሪኩለም ስለተቀየረ ጋፕ አለ እና እኔ ለራሴ ሲዘጋጅ ትልቅ ችግር ነበረ የነበሩት። ትንሽ የኦንላይን ሪሶርሶች ነበሩ ፕላትፎርሞች ግን ያስከፍላሉ። ዳን ከፍዬ ተጠቀምኳቸው ደስተኛ አልነበርኩም። ጥያቄያቸው ትንሽ ነው በጣም ለፈተና የሚያዘጋጅ አይደለም። ብዙ ተማሪዎችም አፎርድ የሚያደርጓቸው አልነበሩ። ሶ እኔም እሱን ስመለከት ነው ለምን ኮዲንግ እችላለሁ፣ ሶ የራሴን ፕላትፎርም መስራት እችላለሁ፣ ለምን ሰርቼ ለተማሪዎች ነፃ አላደርግም የሚለውን። ፓስት ፔፐሮችም የነበሩት ካሪኩለም ስለተቀየረ ትልቅ ጋፕ ነው የነበረው። አዲሱ ካሪኩለም ዲጂታል ነው፣ የፈተናዎች ተፈተኑ ያሉት ዲጂታል ሲሆን ደግሞ ፓስት ፔፐር ማግኘትም ይከብዳል። ሶ እሱን ነበር ለመፍታት። አሁን እንደውም ስታነሳ ኮዲንግ እችላለሁ እያልክ ነው። 5 ሚሊዮን ኮደሮችን ያው ለማፍራት ኢትዮጵያ ስልጠና በነፃ እየሰጠች እንደሆነ እናውቃለን። እና ብዙ ሰው ኮደር ሲባል በጣም አግዝፎ ነው የሚያየው። ማለት ሁሉም ሰው መውሰድ የሚችለው ነገር መስሎ አይሰማውም። አሁን በ15 ቀን በ20 ቀን ስልጠና በጣም ብዙ ነገር መፍጠር መቀየር ራስ ማስተማር ይቻላል። እና እንደውም ስጠይቅ ስላንተ ያው ቃለ መጠይቅ ከማድረጋችን በፊት ይሄ ልጅ ማን ነው ብለን ስንፈልግ በ15 ቀን ውስጥ ነው የኮዲንግ ስልጠናውን የወሰደው እያሉን ነበርና ቀሎ ነው ቶሎ ጨረስከው? አይ እኔን ለመናገር ኮርሱ ጥሩ ነው። እኔም ኤክስፒሪየንስ ስለነበረኝ ኦሬዲ አብዛኞቹ ነገር ማውቃቸው ነገር ነበር። 15 ቀን ለኔ እንደውም ምናልባት በስተዋል እንጂ አንፈር የሚለው አልነበረም ለኮርሶቹ። ሶ ኦሬዲ የማውቃቸው ነገር ነበሩ። ዳን ሰማሮም አንዳንድ ነገሮች ተመሳሳይ ነበሩ። አዳዲስም ያገኘሁባቸው ነገሮች ነበሩ። ግን ፍላጎቱም ነበረኝ። እሱም አንዱ ይመስለኛል ኮርሱን ጀምረን ቶሎ መጨረስ ነው ፈልገው
እንትን ነው የረዘመ በሄደ ቁጥር ታይም ዌስት እያደረገ ብቻ መሰላቸት እየመጣ ስለሚመጣ እኔም ያሰብኩት ምንድን ነው ጀመርኩት። ኮርሱ ደስ ይል ነበረ። ኢንጆይ ያደረኩ ነው የጨረስኩት። ሰው ግን አሁን ምን ይጠቀማል? አሁን ወጣቶች ክረምት ላይ ነው አሁን ያለ ነው፣ ከትምህርት ትንሽ ፋታ የምናገኝበት ነው። ከዛ ባለፈ ለሆቢው የሚሰራ ሰው አለ አይደል? አዳዲስ እውቀት የሚሽት በጣም ብዙ ሰው አለና የኮዲንግ ስልጠናው ምን ይጨምርላችኋል? እስቲ ንገርልን ለተመልካቾች። ኦኬ ሶ እኔ እንደኔ ማስበው ግዴታ ኮምፒውተር ሳይንስ ኦር ሶፍትዌር መማር የሚፈልግ መስራት የሚፈልግ ሰው ብቻ አይደለም መማር ያለበት ኮዲንግ። እንደምናውቀው ላይክ እያንዳንዱ ነገር ሀገራችን ላይ ዲጂታላይዝ እየሆነ ነው ያለው። ስለዚህ ላይክ ግዴታ ነው ወደ ዲጂታል ዓለም መቅረብ ግዴታ ነው። ላይክ እፈልጋለሁ አልፈልግም ሳይሆን ግዴታ መቅረብና ኮርሶችን መውሰዱም ሶፍትዌር ኢንጂነር ባይሆኑም ለዲጂታሉ ዓለም ቅርብ ያደርጋቸዋል። ሶ እንደምናውቀው ቴሌብር አለ አሁን እንደ ድሮ አይደለም የሚከፈለው፣ ከሱ ጀምሮ መመልከት እንችላለን። ልክ እንደሱም ብዙ የሚቀየሩ ነገሮች ይኖራሉ። ኤአይም እየመጣ ነው እና ሰዎች ለዲጂታል መቅረባቸው ስራም ሲመጣ እንደዛ ነው። አሁን ጋዜጠኛ ነው የሚል ሰው ካለ ኤአይ መጠቀሙ ኮምፒውተር ማወቁም ተጨማሪ እውቀት ነው፣ ተጨማሪ ስኪል ነው የሚሆነው። እንደ ድሮ ላይክ አንድ ስኪል ላይ ብቻ ይዞ በቃ ይሄ ነው የሚባል ነገር የለም። ምክንያቱም አለማችን እየተቀየረች ነው ያለችው፣ ስራው አለም ይቀያየራል። ስለዚህ ላይክ ኮንስታንትሊ ሰዎች ለመማር ዝግጁ መሆን አለባቸው እና ኮዲንግ ሲባል ላይክ ኮምፒውተር ሳይንሶች ብቻ አይደለም። ማንም ሰው ላይክ ተምረው እንዴት ነው ዌብሳይት የሚሰራው፣ እንዴት ነው አፕሊኬሽን የሚሰራው፣ እነሱን ካወቋቸው ለሚሰሩ ስራም ተጨማሪ ጥቅም ይኖራል ብዬ አስባለሁ። እንግዲህ ዘርፈ ብዙ ጥቅም አለው። ነገር ግን ከሚነሳበት ነገር አንዱ ምንድነው አኪሬሲ ወይም አኪሬት የሆነ መረጃዎችን ለማግኘት ይከብዳል፣ ወይም ትክክለኛ ያልሆነ መረጃዎችን ይሰበስባልና ብዙ ሰዎች በተለይ ከሀገራችን የተለያዩ መረጃዎችን ቢፈልጉ የማግኘቱ እድል በጣም ጠባብ ነው። ከተገኘም ደግሞ በጣም አጭር ነው የሚሆነው፣ ወይም ደግሞ ሰፋ ያለ ትክክለኛ መረጃ አይሆንም። እሱን ነገር ከማስተካከል አንጻር ምናልባት ይሄን ነገር ለማስተካከል ኢትዮጵያዊ ቀለም፣ ኢትዮጵያዊ ከለር፣ አፍሪካዊ ከለር ያላቸው ነገሮች ላይ የመስራት እንትን አለ። አዎ ሶ እኔም ያ እቅዶች እንደዛ ነው። ሶ አይ ሞዴሎቹ ትሬን ያደረጉበት ዳታ በዌስተርን ካንትሪ ነው። እሱም እንደምናውቀው እኛ ገና አሁን ቅርብ ጊዜ እየተቀላቀልን ያለ ነው የዲጂታሉን ዓለም እና ኤአይዎቹ ሲሰለጥኑ ኢንተርኔት ላይ በሚያገኙት ዳታ ነው እና እነሱ 30-40 ዓመት ኢንተርኔትን ሞልቶታል በራሳቸው ዳታ። እኛ ሀገር ጋር ሲመጣ ግን ገና ነው። ላይክ ብዙ ቢዝነሶችም ድርጅቶችም ገና ዌብሳይት ራሱ ክሬት ማድረግ ቅርብ ጊዜ ነው የተጀመረው፣ ከዚህ በፊት አልነበረም እና ያ እኔም እሱ ላይ መስራት እፈልጋለሁ። የኢትዮጵያን ኮንቴክስት መረዳት የሚችሉ ኤአይዎች ላይ እዛ ላይ ማገዝ እፈልጋለሁ። አኪሬሲያቸውም ልክ ነው። ላይክ ሃሉሲኔት ያደርጋሉ። በተለይ የኢትዮጵያ ጋር ሲመጣ ኮንቴክስቱን የማያውቁትም ዳታው ስለሌላቸው እና ምንድነው የሚያደርጉ ወደ መገመት ነው የሚሄዱት ኤአይ ሞዴሎቹ እና ብዙ ጊዜ የተሳሳተ ኢንፎርሜሽን ይሰጣሉ ስለኛ ሀገር በዛ ላይ ሲጠየቁ እና እሱንም ኤአይ ተምሬ ማስተካከል ከምፈልጋቸው ነገሮች አንዱ ነው። እንግዲህ በጣም በቴክኖሎጂ ወደ ረቀቀው ሀገር ነው የምትሄደው። አሜሪካ ላይ በጣም ብዙ የትምህርት ተቋማት አሉ፣ የስራ ልምድህን የምታዳብራቸው ትልልቅ ተቋማት አሉ። ከዛ ባለፈ ደግሞ ሀገርሽ ደግሞ ትፈልጋለች እና ምንድነው ይዘህልን የምትመጣው ነገር? እንግዲህ በጣም በወጣትነት ነው የጀመርከው የኤአይን። እንግዲህ ልክ ከ4-5 ዓመት ደግሞ በኋላ ኤአይ የት እንደሚደርስ መገመት አያዳግትም። አሁን እንደ በፊቱ አይደለም፣ ረጅም ጊዜ አይወስድም። ዓለም እንደምትቀየር እርግጠኛ ሆነን መናገር እንችላለን። እና ለሀገርህ ምንድነው ያቀድክላት? ኦኬ ሶ የቅርብ ጊዜ እቅዴ ላይ ያሰብኩት በማገኘው ትምህርት ኢትዮ ኤግዛም ፕላትፎርም አሁን ኦልሬዲ ወደ 22,000 ተማሪዎች ነው እየተጠቀሙት ያሉት። ሶ እሱን በሚሊዮን የሚቆጠሩ ተማሪዎች ላይክ ነጻ ኤዱኬሽን አክሰስ እንዲኖራቸው ነው። ሶ ያ ኢንተግሬትድ የሆነ ነው። ሶ የማገኘው ያ እውቀት በመጠቀም ፐርሶናላይዝ ቲቶር ማድረግ የሚችል ሲስተም ነው መገንባት የምፈልገው። ሶ ኦልሬዲ ሲስተሙ ተማሪዎች ፈተና ሲፈተኑ ላይክ ኤክስ ናችሁ ራይት ናችሁ ብቻ አይደለም የሚነግራቸው። ሶ ይሄን ኮንሰፕት ጋር ዊክነስ አለባቸው፣ ይሄን ኮንሰፕት ድጋሚ መነበብ አለበት፣ እዚህ ጋር ስትሬንግዝ አላችሁ ብሎ ሪኮመንድ ያደርጋል። ይሄንን ሞር ኤክስፓንድ አድርጌ ተማሪዎች ብዙ ጊዜ ምንድነው የሚፈጠረው እኛ ጋር ያለው ችግር ኤዱኬሽን ላይ አንድ ተማሪ የሆነ ቻፕተር ካመለጠው ትምህርቱ ካቻፕ ማድረግ በጣም ነው የሚከብደው። መምህሩም ጊዜ የለውም ይሮጣል፣ ተማሪዎቹም ትንሽ ካመለጣቸው መከተል ይከብዳል። እና ግን ኤአይ ቲቶር በሚኖርበት ጊዜ 24 ሰዓት ነው የሚሰራው። ተማሪው የፈለገ ሰዓት አክሰስ ማድረግ ይችላል። አይደክማቸውም፣ አይሰለችውም። ተማሪዎችን ማስጠናት ይችላሉ። ሶ ተማሪዎች ሲማሩም ኤአይዎቹ የተማሪዎቹ ዊክነስ ስትሬንግዝ እንዴት ነው ይሄ ልጅ በምን አይነት መንገድ ነው ባስረዳው የሚገባው የሚለውን ዲቴክት መርዳት ይችላል። መምህር ሲሆን 80 ተማሪ ይኖራል፣ ለሁሉም ጠቅላላ ነው ጀነራል አሲም አድርጎ የሚያስተምረው። ክላስ ውስጥ በደንብ የሚያውቃቸው ተማሪዎች ይኖራል። ኤአይ ጋር ሲኖር ግን እንደዛ ነው። ሶ ለእኔም ትልቁ እቅዴ በዚህ 3-4 ዓመት ኢትዮ ኤግዛምን በሚሊዮን የሚቆጠሩ ተማሪዎች ጋር ማድረስ ነው። ሶ ኤአይ ተጠቅሜ ሞር ኤዱኬሽን ሴክተር ላይ ብዙ መስራት የምፈልጋቸው ፕሮጀክቶች አሉ ከኢትዮ ኤግዛም በተጨማሪ።
ሻን ትዝታን ወደ ጉዞ ልናገናኝበት ነው እንግዲህ መነሻ ሶሳ ነው ልትሄድ ነው እንግዲህ ትልቁ የዓለማችን የኤአይ ተቋም ጋር እዛ ስትሄድ እንደው 2 ሳምንት ወር 3 ሳምንት አይደል ይቀርል ለጉዞ እንግዲህ ስትሄድ ከኢትዮጵያ ምን ይናፍቃል በተለይ ሶሳ ተወልደ ያደክባት አካባቢ ምን ይናፍቃል እንደው ምንስ ነው ይዘህ ልትሄድ ያሰብከው እዛ ከሄድክ በኋላስ እንግዲህ የተለያዩ ሀገራት የሚመጡ የተለያዩ ልክ እንዳንተ ጎበዝ ይሆኑ በሙያው ላይ እንግዲህ ትምህርታቸውን የሚከታተሉ ተማሪዎችን ታገኛለና የሀገርህን በምን አይነት መንገድ ልታስተዋውቅ አስበሃል? ከሚናፍቁኝ አንዱ ኦፍ ኮርስ ቤተሰብ አንዱ ነው የሚጀምረው እሱ ግልጽ ነው። ጓደኞችም ልክ እንደዛው ላይክ ሃይ ስኩል ሙሉ 4 አመት 5 አመት አብረህ ተምረህ ጓደኞች አሁን ሌላ ቦታ ስትሄድ መራራቅ ይመጣል። እሱ አለ ይዤ ለመሄድ ያሰብኩት ፕሮባብሊ የአገር ልብሶች አሉ እነሱ ግዴታ ናቸው እዛም ካልቸር ለማስተዋወቅ በሚል ማለት ነው። ግን በተጨማሪ በጣም ሽሮ ነው ሞድ ሽሮ ወዳለሁ በጣም እዛ ስለማላገኘው ይዤ ለመሄድ አስቤያለሁ። ስንት ኪሎ ይዘህ ልትሄድ እሱ ነው ለሰንከም ማዘር እናት ይወስነቻለች እንደውም ማዘሬ ስትል እርግጠኛ ነኝ እንግዲህ ያንተ የሆነ የሚያስገርም ነገር ያለው ይመስለኛል። እድሎችን በራስ ነው እየፈጠርክ ያለኸው። ከዛ ብድግ ብለህ የሆነ አሜሪካ መሄድ ብድግ ብሎ የአፍሪካ ሀገራት በነገር ላይ አብጥሽ ወደ ደቡብ አፍሪካም ደግሞ ሌላም የአፍሪካ ሀገር እንደሄድክ ሰምቻለሁ። አሜሪካም ድረስ ሄደ የተለያዩ ስልጠናዎችን እንደወሰድክ ሰምቻለሁና የቤተሰብህ ሪአክሽን እንዴት ነበር መጀመሪያ በቃ በዚህ እድሜ? ምክንያቱም መቼም ለእናትና ለአባት ሁሉ ጊዜም ልጅ ነው የምትሆነው መሳሳቱ አለ እና ሌላ ሀገር ሄዳለሁ እድል አግኝቻለሁ ኢንተርኔት ላይ ተጻጽፌ ስትል ምን አይነት ሪአክሽን ነበራችሁ? መጀመሪያ ላይ ገና እንደሰሙ አላመነኝም ነበር። ላይ ገና 10 እንደጨረስኩ ነበር ገና ህፃን አይደለ እንዴ ማስተርስ ናምን ኮን ስኮላርሺፕ እንጂ ምንድነው ገና ሃይ ስኩል ገና ተምረህ አልጨረስክም እና ሊረዱኝ አልፈለጉም ነበር። ከዛም በኋላ ላይ አልፍ ያለው ነገር ስላቸው እማ ኩላሊቲ ሊወስዱት ነው እንጂ ኩላሊቲ ሊወስዱት ነው እንጂ ማ ትምህርት አለ ህፃን እኮ ነው ገና አንተ ህፃን ነው ማታቅ ልጅ ወስደው እዛ ኩላሊቲ ሊወስዱ ነው ነገር አለ። እኔም በጊዜው ላይ እንደ የአየርን ከቨር አድርገው ብዙ ነገር ከቨር አድርገው የሚወስድኝ ከሆነ ኩላሊቲ እኮ ያን ያክል ወርዛ ያደርጋል ብዬ መለስክላቸው። ከዛ ቪዛ ከመጣ ምናምን በኋላ ነበር በቃ ይሄ ነገር ልክ ነው ያሉት። ግን ቪዛ እስኪመጣ ድረስ አላመኑ። እኔም ትንሽ ልጅ ስትሆንም ወላጅ በቃ ምንም ብትሆን ህፃን ነህ እንደ ልጅ ነው የሚያይህና ሊያምኑኝ አልፈለጉም ነበር። ይሄን ልጅ ማለት የሆነ ሰው እየሸወዱት ነው እንጂ እውነት አይደለምና እዛ ሂጄ ከመጣው በኋላ ግን አንዴ ሄድኩ ተመለስኩ። ከዛ በኋላ በቃ ተረጋግተዋል። አሁን የፈለኩት ቦታ ራሱ ችግር የለም። አሁንም ሲሄድም በቃ ገና ባለፈው ደርሼ ስለመጣው የዛን ደርሼ ስመጣ ስላዩ ከዛ በኋላ እምነታቸው ጨመረ። ግን መጀመሪያ በየትኛው መንገድ ብንሄድ ነው የሚያዋጣም ብለው አንተን ነው የሚጠይቁት? ግን ልክ እንዳንተ ገና early የትምህርት ሂደታቸውን እያከናወኑ ጎን ለጎን ግን የተለያዩ እድሎችን መፈለግ መሞከር እንዳለባቸው ትምህርት የሚወሰድበት መሰለኝ። አንተ ልክለ ምን ያድርጉ እስቲ ለተማሪዎች መከረል? ኦኬ ለተማሪዎች መምከር ፈልገው መጀመሪያው ዩኒቨርሲቲ እስኪጨርሱ አትጠብቁ። መማር የምትፈልጉት ነገር ኦር ኬሪየራችሁን ለማወቅ ዩኒቨርሲቲ አይደለም ቦታ ገና 8-9 ያላችሁ ራሳችሁን መማር ትችላላችሁ። ኮምፒውተር ሳይንስ የምትፈልጉ ከሆነ ኮርሶች አሉ ኦንላይን። ቪዲዮ ኤዲቲንግም ልክ እንደዛ ኦር የተለያዩ ሙያ መማር ይፈልጉ ከሆነ ኦሪ ገና ሃይ ስኩል እያሉ ፕራክቲስ ማድረግ ይችላል። አንድ ሰው ዶክተር መሆን ይፈልግ ከሆነ ግዴታ ሜዲሲን እስኪማር መጠበቅ የለብም። ገና ሃይ ስኩል እያሉ ክሊኒኮች ሄደው ቮለንተር ማድረግ ይችላሉ። ቀይ መስቀል መሳተፍ ይችላሉ። ለሙያቸው ቅርብ መሆን አለባቸው እና እኔም ጠቅሞኛል ብዬ ማስበው እሱ ነው። 7 ክፍል ያለው ነበር ፕሮግራሚንግ የጀመርኩት። ብዙ ጊዜ ነበር ራሴን በደንብ ማስተምርበት። ዩኒቨርሲቲ እስኪገባ አልጠበቅኩም እና በቻላችሁ መጠን ክረምትም ፍሪ ታይማችሁንም ተጠቅማችሁ ራሳችሁ የምትፈልጉትን ኬሪየር ያደርሰኛል የምትሉትን ኮርስ ለመማር ሞክሩ። ስልካችሁ ብዙ ነገር አክሰስ ማድረግ የምትችሉበት ነው። አሁን ያለው ኢንፎርሜሽን ከበቂ በላይ ነው ያለው። ዋናው ፍላጎት ነው የጎደለው ሰዎች ፍላጎታቸው ነው እና አንድ ሰው ዩኒቨርሲቲ ገብቶ ኮምፒውተር ሳይንስ ይጀምራለሁ ከሚል ከሃይ ስኩል ቀድሞ ቢጀምር ሞር ሰክሰስፉል ይሆናል። ምክንያቱም እስከ ዩኒቨርሲቲ ድረስ ብዙ ጊዜ ነው የተቃጠለ። ከዛ በኋላ ካቻፍ ማድረጉም ቴክኖሎጂም እየፈጠነ ስለሚሄድ ማለት ነው እና በቻላችሁ መጠን መማር ፈልጉትን ነገር ቀድማችሁ ጀምሩት ነው ማለት ፈልገው። እኔ ግን ሳስበው ገና ኤአይ ሳይጀምር በ5 አመቱ ምናምን የጀመረ ነው ይመስለኝ በራሱና የልጅነት ጊዜ ግን እንዴት ነበር? አሶሳ እያለ እንደው ልጆች ኳስ ተጫውቼ ነው እንትን አድርጌ ነው ናን የሚሉ ያው በልጅነት የሚደረጉ ነገር አንተ እንዴት ነበር ያሳለፍከው? ከዛ ወደዚህ እንዴት ነው
እንደው የሙሉ ስራዬ ወደፊት በቃ አላማዬ ነው ብለህ ልትይዘ ቻልከው ምን ስንተኛ ክፍል ሆነ? ምክንያቱም አንዳንድ ሰዎች ቅድም ወላጆች እንዳሉት የሆነ ትምህርቱን ጨርሶ ዲግሪውን ይዞ ወይ ማስተርስ የሆነ ነገር አይነት ደረጃ ከደረሰ በኋላ ይደርሳል የሚባል ነገር ነውና እንዴት አስኬድከው? ልጅነት እንዴት ነቃ? እንዴት አወቅበት? ኦኬ እስከ 6 ያለው ያው እንደማንኛውም ልጅ የተጫወት ኳስ ነበር የምጫወተው። ኳስም ከትምህርት ውጪ ጓደኞቼ ጋር ዝናናው ነበር ሙሉ እስከ 6 ድረስ ምንም የተለየ ነገር አልነበረም ልጅነቴ። 7 ክፍል ኮሮና መጣ። ኮቪድ ሲመጣ ሁሉ ሰው ቤት ነው የሚቀመጠው። እኔም ትምህርት ተዘጋ እና ኢንተርኔት አክሰስ ነበረን ቤት ዋይፋይ ምናምን ነገር የዛኔ ብዙም ቲክቶክም እና ኢንተርኔት ራሱ በጣም ኤክስፓንድ ያደረገው የዛ ጊዜ ነበር እና ኢንተርኔት አክሰስ ነበረ። ዶክመንተሪ አየሁ የቢል ጌትስ ዶክመንተሪ እና ዶክመንተሪ ላይ ገረመኝ። በ13 አመቱ ነበር እሱ ኮዲንግ የጀመረው እና በእነሱ ጊዜ ደግሞ ገና ቴክኖሎጂም ገና እየመጣ ነበር። ኮምፒውተር ራሱ ላይክ ቤት ውስጥ የሚገኝ ቃል ነበር ትላልቅ ድርጅቶች ጋር ነበር እና ሳይ እንዴ እሱ በ13 አመቱ ከጀመረ ማለት እኔ ለምን አልጀመረም? እኔም 13 ነኝ ያለ እኔም በዛ ጊዜ ተመሳሳይ እድሜ ስለነበር እሱንም እንደ ሮል ሞዴል ነበር ማለት የዓለማችን ሀብታም ሰውዬ ሲባል እና ያሰብኩት ኮዲንግ ከተማርኩ በጣም ሀብታም ሆናለሁ ብዬ ነበር መጀመሪያ ላይ ሲጀምር ማለት ነው። ከዛ እየቆየ ስመጣ ገንዘብ መስሪያ ብቻ አይደለም። ለምሳሌ አሁን ዶክተር ብሆን ሜቢ 40 ሰው 50 ሰው በቀን ላክም ይችላል። ግን አንድ ሰው ኮምፒውተር ተምሮ ፕሮግራሚንግ ተምሮ ለሚሊዮኖች የሚጠቅም ሶፍትዌር መስራት ይችላል እና ያ ሶፍትዌርም ሰውየው ከሞተ በኋላ ራሱ እስቲ ማገልገል የሚችል እና በጊዜ የሚገደብ አይደለም፣ በቦታ የሚገደብም አይደለም። እዚህ የሰራሁት ሶፍትዌር ዓለም ላይ የተለያየ ሀገር ላይ ያገለግል ይችላልና እሱን ሳቅ በኋላ ኦኬ ይሄን ነገር ሪልም መማር አለብኝ ብዬ ሞር ተገፋፋው። ግን ስጀምር ቢል ጌት እንደ ሮል ሞዴል ሳይ ስለነበረ እሱን ለመሆን በሚል ነበር የጀመርኩት እንደሱ። አይ ብሩ ይመጣል በነገር ላይ አሁን እንኳን ያያዘ ሳያ እኮ 4.1 እኮ መውሰድ ይችላል ነበር እውቀት ይቀርማል ብሎ ነው ይላል። ስለ ታርጌት መልሷል በየሰወል በጣም አሪፍ። እንግዲህ አሜሪካ ሄደሃል፣ አንዴ አይተሃታል። ልክ ነው። እንዴት አገኘሃት? አሪፍ ነበር፣ ደስ ይላል። በቆይታዬ ብዙ ነገር ነበር ያስተዋልኩት። በተለይ የቴክኖሎጂ ጋፑን ኢትዮጵያና አሜሪካ ያለው ማለት ነው። እዛ በጣም ብዙ ሲስተም አለ፣ ሞር ቴክኖሎጂን በደንብ የተስፋፋ ነው። እኛ ሀገር ሲመጣ ገና ይቀራልና ላይክ እኔም በቆይታዬ የተረዳሁት ትልቁ እሱ ነበር። ከትምህርቱ ባሻገር ካገኘሁት ትምህርትና ሀገሬ መጥቼም ላይክ ቴክኖሎጂ ላይ መስራት አለብኝ ብዬ እንድነሳሳም ያደረገኝ እሱ ነበረ። ምክንያቱም እዛ ላይ ብዙ ሲስተም ነው ያላቸው፣ ማርኬታቸውም በጣም ሳቹሬትድ የሆነ ነው። ቴክኖሎጂ ካምፓኒዎች በጣም ብዙ ነው ያሉት እና ትንሽ ችግር ካለ ካምፓኒዎቹ ተሯርጦ ነው ያን ሶልቭ ለማድረግ የሚሞክሩት። እኛ ሀገር ጋር ስንመጣ ብዙ ችግሮች አሉ። ገና አሁን ነው ላይክ ሞር ቴክኖሎጂ ላይ ያሉ ካምፓኒዎች ሞር ሶልቭ ለማድረግ ስታርታፑም ኮስተም እየሰፋ የመጣውና እሱ ነበር ትልቅ የተገነዘብኩት በቆይታዬ። ኃይሌ እንግዲህ ወደ ተለያዩ ሀገራት ጉዞ የማድረግ እድል እንደነበረ፣ ስልጠናዎችን የመውሰድ እድል እንደነበረ ሰምቻለሁና ምን ጠቀመ? እስቲ እሱ ንገረን። ለኔ ከትምህርት ባሻገር ጠቅሞኛል ምለው የተለያዩ ሰዎች ማግኘቴ ነው። ብዙ ጊዜ እንደዚህ አይነት ትላልቅ ስልጠናዎች የሚወስዱ ተማሪዎች በጣም ጎበዝ ተማሪ ናቸው፣ አላማቸውን ያውቃሉ፣ ማሳካት የሚፈልጉት ጎል አላቸው እና እነሱ ጋር ስገናኝ እኔ ላይክ ብዙ ኢንስፓይሬሽን የወሰድኩት ተማሪዎች እኔ ብቻ ሳይሆን ላይክ ሌሎች ተማሪዎች ዓለም ላይ ያሉ አፍሪካ ውስጥ ያሉ ተማሪዎች ምን ፕሮጀክት እየሰሩ ነው፣ እንዴት ነው አካባቢያቸውን ለመለወጥ ይሞክራሉ የሚለውን ሞር የማየት እድል ገጥሞኛል እና ተገናኝተሽ ሰው ተዋውቀሽ ምን የሰራ ነው ትዩ ኢንተረስቲንግ ነገር ይነግርሻል። ሁሉም ሰው እንደዛ ነው የነበረው እና የአጋጣሚ ለእኔ ትልቅ ጠቅሞኛል የሚለው ነው። ከሱ በተጨማሪ ከኢትዮጵያና ከአፍሪካ የተለያዩ ሀገሮች ያሉ ተመሳሳይ ችግሮችም ለመረዳት አመችቶኛል። ኢትዮጵያ ውስጥ የሚሰራቸው ፕሮጀክቶችን ሌላ ሀገር ማስፋት ፈልግ እነሱን ነው ኮንታክት ማድረገው። ካምፓኒ መስራት ፈልግ የሚመሰረት አብሮኝ ሰው ፈልግ እነሱ ሰዎችን አንድ ላይ ማድረግ ይችላሉ። ምክንያቱም ካምፓኒ ሲመሰረትም አብሮ የሚመሰረት ሰው ተመሳሳይ እቅድ ተመሳሳይ ዓላማ ያለው ሰው ሊሆን ይገባልና ብዙ ጊዜ ሰዎች የሚቸገሩት ምንድነው አይዲያ አለኝ ካምፓኒ መስራት ይፈልጋሉ፣ ግን አብሮ የሚሰራ ሰው የለም፣ የሚፈልጉ አይነት ሰው አላገኘም ይላልና እንደዚህ አይነት ኢቨንቶች አቴንድ ማድረጌ ስልጠናዎች መውሰዴ በጣም ብዙ ኢንስፓይሬሽን የወሰድኩባቸው የራሴን ፕሮጀክቶች አስተያየት የሰጡኝ እና ብዙ ይጠቅማል የምላቸው ነገሮች ያገኘሁበት ቆይታ ነበር። እንግዲህ እነዚህ በተለይ የኃይሌ ነገር ሲነሳ ብዙ ሰዎች የቅዳሜ መዝናኛ ተመልካቾች ከሚያነሱት አንድ ጥያቄ ብዬ የማስበው ስኮላርሺፕን በተመለከተ ነው። እንግዲህ ከአሶሳ ትንሿ ከተማ የተገኘው ኃይሌ እንዴት ስኮላርሺፑን ማግኘት ቻለ? እኛ በትልልቅ ከተሞች አዲስ አበባን ጨምሮ ባሉ ከተሞች ላይ አፕላይ እያደረግን ብዙ ነገር እየሞከርን እንዴት እሱ አገኘ የሚል ጥያቄ ሊነሳ ይችላል። እንዴት ነበር ስኮላርሺፑ የተገኘው? እስኪ እንደው ለተመልካቾች በደንብ አብራርተህ እስኪ። ዝግጅት የጀመርኩት 8 እንደጨረስኩ ነበረ። 8 እንደጨረስኩ ታላቅ ወንድሜ ውጭ ሀገር ሄደህ መማር ትችላለህ እና ስኮላርሺፕ ኦፖርቹኒቲዎች አሉ ብሎ ዩቲዩብ ቪዲዮዎች ያሳይና ዩቲዩብ ቪዲዮዎች ላይ ተማሪዎች ነበሩና ኦልሬዲ እዛ ውጭ ወጥተው እያጠኑ የነበሩ ተማሪዎች ስለ ዩኒቨርሲቲያቸው ያወሩ፣ ዩኒቨርሲቲያቸውን ያስጎበኙ፣
ምን እንደሚማሩ ምን ኦፖርቹኒቲ እንዳለ እያሳየው ነበርና እሱን ሳይ እኔ በቃ እንደዚህ አይነት እድል ካለማ መሄድ አለብኝ ቢያስብ እና ቀድሜ መጀመሪያ ላይ ትልቅ ጠቀሜታ ነበር። በጊዜው ምንድን ነበር ያደረኩት እንዴት ነው ስኮላርሺፕ የሚሞላው ብዬ ሰርች አደረኩ። ከዛ መጽሐፎች አገኘሁ። እንዴት አድርጌ ነው ኤሴ መጽሐፍ ያለብኝ የሚል ኮሌጅ ኢሴንሻል የሚባል መጽሐፍ እሱን አነበብኩ። በመቀጠልም 50 ሰክሰስፉል ሃርቫርድ ኢሴ ሃርቫርድ የሚገቡ ተማሪዎች የጻፏቸው ኢሴዎች የሚል እሱንም እንደዛው ሌላ ሃው ቱ ራይት ግሬት ኢሴስ ልክ እንደዚህ አይነት ብዙ መጽሐፎች ክረምቴን እያነበብኩ አሳለፍኩ እና ሞር እውቀቱን እያዳበርኩ መጣሁ። የዛኔ ቀድሜ ማንበቤ ለእኔ ትልቅ ጠቀሜታ ነበርና በጊዜ ካገኘኋቸው አንዱ ትልቅ እውቀት ዩኒቨርሲቲዎች ጎበዝ ተማሪ ብቻ አይደለም የሚፈልጉት ከትምህርቱ ባሻገር አካባቢያቸውን የሚጠቅሙ ኮሚኒቲያቸውን ኢምፓክት የሚያደርጉ ተማሪዎችን ነበርና ኤክስትራ ካሪኩለር አክቲቪቲ የሚል አዲስ ኮንሰፕት አገኘና ምንድነው እሱ ተማሪዎች ከትምህርት ባሻገር የሚሰሯቸው ስራዎች ስኮላርሺፕ ላይ በደንብ ነው የሚገመገሙት እና አንድ ተማሪ ጎበዝ መሆኑ ብቻ ሳይሆን ከትምህርት ውጭም የሚሰራው ነገር በደንብ ነው የሚታየው። እሱን ነገር ተገነዘብ እኔም ያስፈልገኛል ብዬ መዘጋጀት ጀመር። በጊዜም ኮዲንግ ኦልሬዲ ጀምሬ ስለነበረ ትምህርታችን ኮዲንግ ክለብ አቋቋምን። ኮዲንግ መሳተፍ ጀመርን ማለት ተማሪዎችን እናስጠና ነበረ ኮዲንግ እንዴት መማር እንዳለባቸው። እሱን ጀመርኩ 9ኛ ክፍል እሱን ነበር ሳረግ የነበረው። ከዛም በመቀጠል ሰመር ፕሮግራሞችን መፈለግ ጀመር። ገና 12 ጨርሼ ብቻ ሳይሆን ገና በየክረምቶቹ ራሱ ስልጠና መውሰድ እንደምችልና 10ኛ ክፍል አዲስ ኮደር የሚባል ስልጠና መስራቹ ፕሮፌሰር ጄላኒ ይባላል። ትውልደ ኢትዮጵያዊ ነው። ዩሲ በርክሊ ኮምፒውተር ሳይንስ ፕሮፌሰር እና ዲፓርትመንት ኃላፊ ነው። እዛ ዲፓርትመንት ሄድ ነው እና እሱ የመሰረተው አዲስ ኮደር የሚባል የኮዲንግ ስልጠና ነበረ። እሱም ሞላ 10ኛ ክፍል እስከዛ ድረስ ማር የነበረው በራሴ ነበረ። የዛኔ ሞር ኦርጋናይዝድ የሆነ በስነስርዓት ስትራክቸር ያለው ስልጠና ማግኘት ቻልኩ። በጊዜው አልጎሪዝም እና ዳታ ስትራክቸር ነበር የወሰድኩት ስልጠና። መምህራኖቻችንም ከጉግል ከአማዞን እኔ ስመኛቸው የነበሩት ሰዎች አይነት ነበሩ እና የሚያስተምሩ መምህሮች ለእኛም ትልቅ ኢንስፓይሬሽን ነበሩ። እነሱንም ሳይ ለእኔ በቃ ስኮላርሺፕ አግኝቼ መውጣት አለብኝ የሚል ትልቅ ስሜት አደረብኝ። በስልጠና ቆይታይም ቶፕ 10 ነበር የወጣሁት። ከ100 በላይ ተማሪዎች ነበር ተሳታፊ እና እዛም ኮምፒውተር ሽልማት ተሸለሜ ነበረ በቆይታዬ ማለት ነው። 10 እንደዛረክ 11ኛ ላይ 10 እንደጨረስኩ ከኢትዮጵያ ውጭ ያሉትን ስኮላርሺፖች አፕላይ ማድረግ ጀመርኩ። አዲስ ኮደር በቆየበት ጊዜ ከኢትዮጵያ ፓርት ከተለያየ አገሪቱ ክፍል የመጡ ጎበዝ ተማሪዎች የማግኘት እድል አጋጥሞኝ ነበረ። ጓደኞቼ ጋር ተሰብስበንም ኦንላይን ኮዲንግ ስልጠና አዘጋጅተን ነበረ። መማር ብቻ ሳይሆን በመሰባሰባችን ምክንያት ሌሎች ተማሪዎችም ኦንላይን ስልጠና ሰጥተን ነበር። እኛ የተማርነውን ሌሎች ተማሪዎች መማር አለባቸው በሚል ማለት ነው። በመቀጠል 11ኛ ክፍል ታስ የሚባል በሜሪላንድ ዩኒቨርሲቲ የሚዘጋጅ ሰመር ፕሮግራም ነበረ። እሱን አፕላይ አደረኩ። እሱም ደረሰኝ። በቻልኩት መጠን ሳረግ የነበረው ምንድነው ክረምቶችን የተለያዩ ስልጠና እየወሰድኩ ነበር ለማሳለፍ ሞክረው። እዛ ሄድኩ። አሜሪካም ለ2 ወር አካባቢ ቆይቼ የተለያዩ ስልጠናዎች ወሰድኩ። በኢትዮጵያና በአሜሪካ መካከል ያለውን ቴክኖሎጂን ጋፕን በደንብ አስተዋልኩኝ። በቆይታይም ከተለያየ ዓለም ፓርቲ የመጡ ተማሪዎችን የማግኘት እድል አጋጠመኝ። በመቀጠልም ዚምባብዌ ሄድኩ። ዋይዋይኤስ የሚባል ፕሮግራም በይል ዩኒቨርሲቲ የሚዘጋጅ ለ2 ሳምንት የሚቆይ የሊደርሺፕ ስልጠና ነበራቸው። እዛ በቆየበት ጊዜም ከተለያየ አፍሪካ ሀገር የመጡ ተማሪዎችም የማግኘት እድል አጋጠመኝ። በመቀጠልም ሳውዝ አፍሪካ እንደዚህ ተመሳሳይ ስልጠና ይዤ ስልጠና ወሰድኩ። እስከ 11 ድረስ በቻልኩ መጠን የተለያየ ሀገር ነበር ሲሄድ የነበረው። 12 ላይ ኤአይ ኢንስቲትዩት ገብቼ የኤአይ ስልጠና ወሰድኩ። ኤአይ ሞር ፍላጎት የነበረውን ከኮዲንግ በተጨማሪ ሞር ኤአይ ዲቴል የገባሁበትም የዛኔ ነው። በቆይታይም ከጓደኞቼ ጋር ድርቅን ከ6 ወር በፊት አስቀድሞ መተንበይ የሚችል በ95% አኪሬሲ መተንበይ የሚችል ኤአይ ሞዴል ሰራን። የዛኔ ሞር ኤአይ ፊልድ ጋር በደንብ ኤክስፖዠር የሰጠኝ ቆይታ ነበረ። በቻልኩት መጠን መድረግ ሳረግ የነበረውን ስኮላርሺፕ ለማግኘት ኦንላይን ሪሶርሶች አሉ፣ ስኮላርሺፕ ኮርነርስ፣ የተለያዩ ዌብሳይቶች አሉ። ሰርች ቢያደርጓቸው እንደዚህ ፕሮግራሞች ሲኖሩ አፕላይ ማድረግ ይችላሉ ተማሪዎችም። እኔም እነሱ ነበር የምጠቀመው። ከሱ በተጨማሪ ግን በቻልኩት መጠን ክረምቴን ቤት ቁጭ ብዬ ማሳለፍ አልፈልግም ነበረ። በቻልኩት መጠን ስልጠና ለመውሰድ ሞክር ነበር። እንግዲህ ኃይሌ በጣም የሚገርመው ነገር ምንድነው ራስን ነው እያበቃ የመጣው ከመጀመሪያው ጀምሮ እችላለሁ ማድረግ እችላለሁ በሚልና አንዳንድ ሰዎች ምናልባት ቆስቋሽ ወይም ደግሞ የሆነ ተቋም ያስፈልገኛል የሆነ የሚረዳኝ አካል ያስፈልገኛል የሚል ነገር አለና አንተ ራስህ መነሻህን በራስ አድርገህ ነውና እዚህ ደረጃ የደረስከው። ምናልባት በሌሎች ሙያዎች ላይ ያሉ ልክ እንዳንተ ኤአይ ላይ ሊሆን ይችላል ወይም ደግሞ ሌሎች ራሳቸውን በፈጠራ ስራዎች ላይ ያሉ ሰዎች እንደው ለማብቃት ምን መጠቀም አለባቸው? እኔ እንደማስበው ኤአይ ላይ ጥቅምም ጉዳትም አለው። ልክ እንደ እሳት ብለን መውሰድ እንችላለን። እሳት ከተጠቀምንበት በስነ ስርዓት ምግብ ያበስልናል፣ ካልተጠቀምን ደግሞ አቃጥሎ ያጠፋል። ልክ እንደዛ ነው ኤአይ። እስካሁን የተመለከቱት ተማሪዎች መጠንቀቅ አለባቸው የማስበው ኤአይም ብዙ ጊዜ ተማሪዎች ምንድነው አሳይመንት መስሪያ ነው የሚጠቀሙት እንጂ ያልገባቸውን ኮንሰፕት እንዲያብራራላቸው ክላስ ውስጥ ከቨር ያልተደረገ ነገር ለመማር አይደለም የሚጠቀሙት። አሳይመንት ይሰጣል፣ ኮፒ ፔስት አድርገው መልስ ያገኛሉ።
ሳያነቡት አሳይመንት መመለስ ነው እና እሱ ነው ትልቅ ጉዳት የሚታየኝ። ግን ከሱ ባሻገር ግን በስነ ስርዓት የሚጠቀሙት ተማሪዎች ካሉ ልክ እንዳጋዥ መጽሐፍ ልክ እንዳስተማሪ ሊያገለግል የሚችል ቱል ነው ብዬ ነው የማስበው። እሺ ኃይሌ እንግዲህ ወደ 11 ዩኒቨርሲቲዎች አሜሪካ ላይ እንደተቀበሉ ሰብተናል። ቀላል ነገር አይደለም፣ በጣም ብዙ ስራ የሚጠይቅ ይመስለኛል እና እንደው ሂደቱ ምን ይመስል ነበር የሚለው ንገረን እስቲ። ኦኬ ሶ 12 ጨረስኩ። እስከ 12 ድረስ ተዘጋጅ ፕሪፔር ሳደርግ የነበረው ከ12 በኋላ አፕላይ ማድረግ ጀመርኩ። ሶ አፕላይ ከማድረግ በፊት ፈተና መውሰድ ነበረብኝ። ኤስቴት የሚባል ፈተና አለ። ሶ ተማሪዎች ከተለያየ ሀገር ስለሆነ ውድድሩ ኢንተርናሽናል ከዓለም ላይ ያሉ ተማሪዎች አፕላይ የሚያደርጉት ዩኒቨርሲቲ ለመግባት እና የተለያየ ሀገር የተለያየ ትምህርት አይነት ስላለው ተመሳሳይ መለኪያ እንዲኖር ተብሎ የተዘጋጀ ፈተና ነው ኤስቴት የሚባለው። ከ1600 ነው የሚያዘው። ከ1600 1560 መጣ። የሂሳብ ፓርቱን ማትስ ፓርት ከ800 እንግሊዝኛ ፓርቱን ደግሞ 760 ከ800 አመጣ። ይህም ላይክ አለማችን ላይ ቶፕ 1% ከሚባለው ስኮር ውስጥ ነው። ከዛ በመቀጠል ኮሌጆችን ሰርች ማድረግ ነበር የጀመርኩት። የትኛው ኮሌጅ እኔ ህልሜን ለማሳካት ይጠቅመኛልና ኤአይ ነበር በጊዜው መማር ፈልግ የነበረው። ኤአይ ና ኮምፒውተር ሳይንስ ጥሩ ዲፓርትመንት አላቸው መላቸው ዩኒቨርሲቲዎች 18 ዩኒቨርሲቲ መርጫ አፕላይ አደረኩ። ከ18 ዩኒቨርሲቲዎች 11ዱ ሙሉ ስኮላርሺፕ ሰጡኝ። የ11ዶቹ ኮሌጅ በድምር $4.1 ሚሊዮን ስኮላርሺፕ ወርዝ የሚያደርግ ስኮላርሺፕ ማግኘት ቻልኩ። ከነዚህ ዩኒቨርሲቲዎች መካከል ኤምአይቲ አርቲፊሻል ኢንተለጀንስ ሜጀር ኦፈር ስለሚያደርጉ በአለም ላይም በቴክኖሎጂም በኮምፒውተር ሳይንስ አንደኛ የሚባሉም ኤምአይቲ ነበርና ሶ ከኔ ጋር ሄደል ብዬ ስላሰብክ ኤምአይቲ ከ11ዱ መርጬ ኤምአይቲ ለመሄድ ወሰንኩ። ሌሎች ዩኒቨርሲቲዎችም ጥሩ ነበሩ። ለምሳሌ ፕሪንስተን ብንመለከት ጄፍ ቤዞስ የተማረበት ዩኒቨርሲቲ ነው። ዩፔን ብንመለከት ትራምፕ የተማረበት ዩኒቨርሲቲ ነው። ሶ እነዚህ ዩኒቨርሲቲዎች ላይክ ሁሉም ጥሩ ነበሩ፣ ግን ላይክ የተሻለ ለኔ የምለው ኤምአይቲ አግኝቼ ብዬ ስላሰብክ ኤምአይቲ ለመማር ወሰንኩ ማለት ነው። በጣም እንደውም ሲጎተጉቱ እንደነበር ሰምቻለሁ። አንዴ እድሉ ከአፕላይ ካደረክና ከተቀበሉ በኋላ እነሱ ጋር ደግሞ እንድትሄድ የተለያዩ ጥረቶችን ያደርጋሉና ምን አደረጉልህ አንተ እስቲ ንገረኝ። ሶ አፕላይ ካረኩ በኋላ ከተቀበሉ በኋላ ጊዜ አለ ለተማሪዎች ወደ 1 ወር 2 ወር አካባቢ ጊዜ ይሰጣቸዋል። ምክንያቱም ብዙ ተማሪዎች 2-3 ቦታ ሊገቡ ስለሚችሉ መምረጫ ጊዜ ያስፈልጋቸዋልና በዛ ሰዓት ምን ያደርጋሉ ኮሌጆቹ ተማሪዎቹን ለማባበል ስጦታ ይላካል እና ደብዳቤ ሊሆን ይችላል እንኳን ደስ ያለ የሚል ኦር ሁዲዎች አሉ ልብሶች የነሱ ሎጎ ያለበት ማለት እና እኔም ላይክ እነሱ ተልከውልኝ ነበረ። ሁዲ ተልኮልኝ ነበረ። ደብዳቤዎች ስቲከሮች አሉ ላይክ ፒሲ ላይ የሚለጠፉና እነሱ ተልኮልኝ ነበረ። ያው ግን መማር ፈልገው ስለማቅ ስለነበር አልሰራም። በጣም ይገርማል። እንግዲህ ብዙ ሂደቶችን አልፎ ነው እዚህ የደረሰው አይደል? ሁሉም ሰው የሚመኘው በተለይም ደግሞ በአንተ የሙያ ዘርፍ ላይ ያለ ሰው ሊመኝ የሚፈልገው ተቋም ላይ ነው እንግዲህ ልትሄድ ዝግጅት ላይ ያለው። እንደው ግን ለዚህ ያደረሰው እንግዲህ ብዙ አካላቶች ይኖራሉ ከቤተሰብ ጀምሮ። እንደው ማመስገን እፈልጋለሁ። እነዚህ አካላቶች መመስገን አለባቸው የምትላቸው ከሆነ ይሄው ማመስገን ትችላለህ። በመጀመሪያ ፈጣሪ ማመስገን እፈልጋለሁ። እዚህ ድረስ ትልቅ ያስተዋጽኦ የማስበው ከፈጣሪ ባይሆን እኔም ከባድ ነበረ። የሜንተራል ነበረኝ ብቻ ብዙ ስትረግል ነበረው በሂደቱ ግን እንደምን ቤት ተሳክቶልኛል። ሶ መጀመሪያ ፈጣሪ ማመስገን እፈልጋለሁ። በመቀጠል ቤተሰቦችንም እንደዚህ ማመስገን እፈልጋለሁ። ትልቅ የድጋፍ ነው ሲያደርጉልኝ የነበረው። በተጨማሪ መምህራኖችንም ልክ እንደዛ ማመስገን እፈልጋለሁ። ሌላ ማመስገን እፈልገው ኢትዮጵያን ኤርላይንስ ትልቅ ምስጋና ማመስገን እፈልጋለሁ። አየር ትኬቴ ሙሉ ስፖንሰር አድርገው የ4 አመት ከቨር ያደርጉልኝ እነሱ ስለሆኑ በዚሁ አጋጣሚ ቴንኪ ማለት እፈልጋለሁ። ቆንጆ ቆይታ ነበር አይደል? ነበረን። እንዴት አገኘው ቆይታችንን? አሪፍ ነበር። አዎ ደግሞ ተምረህ ደግሞ ሀገርህን ለማገልገል ዳግም ስትመጣ እንደገና እንገናኛለን፣ እንጨዋወታለን። ተመልካቾችን በጣም ብዙ ነገር እንዳገኛችሁበት ተስፋ እናደርጋለን። ወቅቱ ክረምት ነው። እንግዲህ ምን እንማር ምን አዲስ ነገር እንወቅ ብላችሁ የፈለጋችሁ ከሆነ የኮዲንግ ስልጠና አለ፣ እሱም መውሰድ ይቻላል። ከዛ ባለፈ ኤአይን በመጠቀም ራሳችንን በጣም ብዙ ነገር ልናስተምር እንችላለን እና ጊዜው አሁን ነው፣ አረፈደም እንላችኋለን። ዛሬ እንግዲህ በእንግዳ ሰዓታችን እንግዳ አድርገን ስቱዲዮ የጋበዝንላችሁ ኃይሌ አዳነን ነው። ወጣት ነው እንግዲህ ከሰሞኑ ወደ አሜሪካ በመሄድ የኤአይ ትምህርቱን የሚከታተል ነው የሚሆነው። ላንተ መልካም እድል እንላለን ኃይሌ ስለመጣ እናመሰግናለን። ተመልካቾች ግን ካፍታ በኋላ ተመልሰን እንገናኛለን።